የሆነ ለየት ያለ ስሜት እየተሰማኝ ነው። የምር የሆነ ደስ የሚል ልዩ ስሜት ነው እየተሰማኝ ያለው። እኔ ፍቅር ይዞኛል። ሲቀጥል ደግሞ ራሴን ስሜቴን ስገልጽ ያለኝን ነገር ስነግር በካሜራ ካልሆነ አይቻልም፣ ቤተሰቦችም ማወቅ አለባቸው አልከኝ። እኔም አፈቅርሻለሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ የጨረቃ ፋሚሊዎች፣ እኔ ለምንድን ነው የምታይኝ? እዛ ጋር እኮ ነው ማየት ያለብሽ። ምን ማለት ነው መብቴ? ላላይክ ነው እንዴ? ከኔ ጋር መኖር የፈለግከው ላላይክ ነው እንዴ? ፍጥጥ ብዬ ነው ማለት መብቴ። ፍጥጥ ማለት እዚህ ጋር ምናምን ነክሷለሁ። አፍጥጥሽ ካየሽኝ ያመኛልሽ። እንደነከስከው ማለት ነው። የሆነ ሰው አፍጥጦ አወራብኝ መሰለኝ ነከስኩት። ሀሜት አምቶክ ነው። በቡና ከሆነ ነው የማይመጣው። ለዛ ከባድ ነው በቡና ሲሆን። አሁን እኔ በጣም አንተን የማየት መብት አለኝ እና ደግሞ የማይበት ምክንያት ስላለኝ ነው። ምን አይነት ምክንያት? እኔ ስታይ ሀሴት ይሰማሻል፣ ደስታ ይሰማሻል ማለት የተሰማኝን ስሜት ምናምን ነገር ስነግርህ እንዲህ ብለሽ እንደ አይታችኋል። አጭር መሆን ችግር እኮ ነው። እንዲህ ብለሽ እንደ ጭምት ሰው ምናምን እንዲህ ለምታለሽ። አጭር ነሽ፣ ተንጠለጠልሽ። እኔ ማርያምን ተንጠለጠልሽ። ሲጀምር በወንድ ነው እጥፍ ነው የምልብሽ። አይሻ ጋቢ በይኝ እጥፍ። ሲጀምር በወንድ ነው የሚያምረው ማቀፍ። ምን እስኪ በሴት አያምርም? ምንም ተንጠልጣይ ስለሆንሽ ነው። በቃ እንደዚህ እንሆን። ሲጀመር ራሱ እንደዚህ ሆነን ነው የምንኖረው። ሲጋሽ እንዳይደክምሽ ችግር የለውም። ወደ ጠጋበል ጠጋበይ ወደ እኔ ቤተሰቦች። ለማንኛውም ዛሬ እንዲህ አትበይ፣ እያስደነገጠኝ ነው። ሁሉም ነገርሽ መብትሽ ሆኖ ቆይ መብትሽ ያልሆነ ምንድን ነው? ምንድን ነው መብትሽ ያልሆነ? እንዴ መብቴ ትላለች። ማውረድ ይቻላል እኮ ተሰቃየ። ለማንኛውም ቤተሰቦች ዛሬ እንግዲህ ከባላንጣ የቅመሟ ጋር ተስማምተን ይመጣል። ባላንጣ ምንድን ነው? ፕራንክ ላይ ባላንጣ ነን እኔ እና አንቺ ተቃራኒ። ገባሽ? ግን ዛሬ ደግሞ አሁን አንድ ሆነን ብለሽኝማ አይደለም ልትለቀልቂኝ እኔ እናትና አባቶቻችን አትችለሽ ማታከብሪ ዝም በላት በጥብጥ ውጭ የለመድሽውን እዛው። እሺ እና ዛሬ መተናል ቤተሰቦች። እሺ አውሪ በቃ። ሀሳቤን እየሰረግሽ ነው ማለት የተሰማኝን ስሜት ስነግርህ በካሜራ ፊት ካልሆነ አይቻልም አልከኝ። እሺ ካሜራ ደቀንክብኝ። አሁን ስሜቴ እንዴት ልግለጽ? እሺ ግለጽ። ያው ምን ብዬ ልግለጽ? አፈርኩ። ምንድን ነው የሚያሳፍረው? በጣም እኮ ነው የሚያሳፍረው። ምን ያሳፍራል? ምንም አያሳፍርም። እንዲፈሪ ነሽ እንደ አንቺ። ምንም አያሳፍርም ማለት ምን ማለት ነው? ያሳፍራል። አፈቅራለሁ ማለት ነው የሚያስፈራው? በይኝ። አፈቅራለሁ ልትይኝ ያመጣሽኝ በይኝ። ይኸውልህ ስማኝ ልንገርህ፣ አትሳቅሽ። ለምንድን ነው እንደዚህ ሚስጥር የምታወጣው? እኔ ይኸውልህ የሆነ ለየት ያለ ስሜት እየተሰማኝ ነው። የምር የሆነ ደስ የሚል ልዩ ስሜት ነው እየተሰማኝ ያለው። አታወራ ስላልሽኝ እኮ ነው ማለት ነው። አታወራ ሳይሆን ሙድ አትያዝ፣ ወይም ደግሞ እኔ ሙድ እያዝኩኝ አይደለም እኮ። ምን ለመሽኮርመምም አትሞክር። ምን ያለሽኮርመም? እሺ። ሲቀጥል ደግሞ ራሴን ስሜቴን ስገልጽ ያለኝን ነገር ስነግር በካሜራ ካልሆነ አይቻልም፣ ቤተሰቦችም ማወቅ አለባቸው አልከኝ። ስለዚህ ማለት ቢያስፈራኝም ለመናገር ብፈራም ግን ግዴታ ስለሆነ መጥቻለሁ ለመናገር። ስለዚህ እኔ ፍቅር ይዞኛል። ፍቅር ይዞኛል? አሁን እኮ አይደለም የምትይው ታዲያ በኋላ እኮ ነው። አሁን ነው እንጂ ምለው ፍቅር ይዞኛል። ከማን በቃ እኔ እንጃ አፍቅሬያለሁ። የሆነን ሰው አፍቅሬያለሁ። ፍቅር እኮ ከባድ ነው። የሆነን ሰው አፍቅሬያለሁ።
እኮ የሆነን ሰው ነው በካሜራ ፊት በቤተሰብ ፊት መናገር እኮ ነው ማለት። በቃ አጠገባችን ካለም ሰው ሊሆን ይችላል፣ አጠገቤም ከተቀመጠው ሰው ሊሆን ይችላል፣ በዙሪያዬም ካሉ ሰዎች ሊሆን ይችላል። ብቻ ግን ፍቅር ይዞኛል። ማንነቱን ግን አትጠይቀኝ። ለምንድን ነው የማልጠይቅሽ? ፍቅር ይዞኛል ብለሽ አትጠይቀኛል እንዴ? ዝም እንድልሽ ነው እንዴ? ካሜራ ፊት መጥተሽ ፍቅር ይዞኛል ካልሽ ታዲያ መናገር እኮ ግዴታሽ ነው። ማን እንደሆነ አልናገርም። ትናገሪያለሽ። እንዲህ ቀንዲሽን ይዤ ነው ማውለበልብሽ። አልናገርም። ትናገሪያለሽ። ጭራሽ በካሜራ ስሜትሽን ግለጭ ማለት ሳያንስ ጭራሽ ደግሞ ማን እንደሆነ እንድናገር ታስገድደኛለህ እንዴ? አይ እኔ አላስበ ይሄ ሰሞን ተነስቶብሻል ደግሞ ቅበጪ ምናምን ይልሻል። የቀበጥኩኝ አይደለም እና ተወኝ በእናትህ። እኔ መቼ ያዝኩሽ? ያዘኝ ነው ያዘኝ ከሆነ አይዞሽ። ፍቅር እኮ ከባድ ነው። ፍቅር እኮ ሀያል ነው። ሀያልን ታውቂያለሽ? ግን አላውቀውም። ግን አውቀዋለሁ። ወይኔ ጨመከኝ። ሀያል እንዴት አታውቂም? እሺ ጨመከኝ እኮ ሀያልን ማወቅ እኮ አውቃለሁ። አንተ ነህ ሀያል። ምን ማለት ነው ሀያል? ኃይለኛ ስትሮንግ። ሀያል ኃይለኛ ነው ወይ? ኃይለኛ። ለማንኛውም እሺ፣ ወደ ቁም ነገሩ እንመለስ። ዛሬ ባላንጣነታችንን ትተን ወደ አንድ ሰው ፕራንክ ልናደርግ ተስማምተን መተን። ይህኔ እኮ ብዙ ነገር እያሰባችሁ ይሆናል። ብቻ ግን ማሰባችሁ አይከፋም። ተጫጫነኝ። ኧረ እባክህ ተጫጫነ። ያበደ ነው እኮ ግን ተጫጫነ። አዎ ፍቅር እኮ ፍቅር ኃያል ነው። ፍቅር አበረረኝ፣ ሞገድ አበረረኝ። ያከረረኝ ያልኩት ግን እኔ የማዘፈን ነበር ፍቅር ምናምን የሚለው ሞዴል ማን አለብሽ? ዲቦናት እናት እንዴ? እሱ አይደለችም። አይደለችም። አውቄ ነው እኔ ዝም ብዬ ፈልጌ እነግራቸዋለሁ። አሳስብሽ። ለማንኛውም ዛሬ መጣ ነው ሁለታችን ተስማምተን ለቁም ነገር ነው። እስከ ዛሬ እንግዲህ ከዛም ከዚህም እያለ መሀል ሰፋሪ ሆኖ ሲወላውል ነበረ። ለምዷል። አዎ መሀል ሰፋሪ። አሁን ሰፌር ነው ማድረግ። በሁለት ሰዎች መሀል አትግቡ። መጨረሻ ላይ እነሱ የተስማሙለት እናንተ ሜዳ ላይ ትቀራላችሁ። ያ ማለት ደግሞ ሀይሚ እናፈልጋለሁ ስትል አትሂድ ኖ ማለት አለብህ። ብሩክ እፈልጋለሁ ሲል እና ችግር የለውም። ኧረ ደፋር ነው። ኖ ፕሮብሌም። ማን ያለው? እኔ ብሩክ ሀይሚም ስትል ኖ መባል አለበት። ስለዚህ እኛ ደግሞ የስ በተባባልን ሰዓት ዋጋን እንሰጣለን ማለት ነው። ለሁለት ገብቶሻል። ለማንኛውም ቤተሰቦች ዛሬ ቤኪንግ ፕራንክ ግን ይሄ የኔ ሀሳብ አይደለም። ይሄን ቪዲዮ ስታየው የኔ ሀሳብ አይደለም። እሺ የኔ ሀሳብ አይደለም። የዚህ ተንኮለኛ ነው። አረ እኔ የሆነ በቃ ስለያዝኩበት ነው ይሄ ልጅ ዛሬ ዋጋውን የምሰጠው። እና ለማንኛውም ቤተሰቦች ዛሬ ማን ፕራንክ የሚደረግ ይመስላችኋል? ፕራንክ አይደለም። እኔ የምር አፍቅሬ ነው። የምር አፍቅረሽ ከሆነ የልጁን ሬሳ ላምጣልሻ። ጨቅጨቅ አድርጊ። ቤኪን አፍቅሬዋለሁ። ይህ ከባድ ነው። ቤኪን አፍቅሬዋለሁ። ግን ምን የሚል ይመስላችኋል? ይጨንቃላ። አሁን አንተ ትስማማለህ አይደለ? አንተ ትስማማለህ። ስሚኝ አትበይ። ስሚኝ እሺ ጸጉር ታልቅሽ እበታትንልሻለሁ። ጸጉርሽ አሁን ወደ ቁም ነገሩ እንመለስ። እውነት ዛሬ ቤተሰቦች እኔና ሀይሚ ተመሰጣጠረን ቤኪን ፕራንክ ልናደርግ መተናል እና ሀይሚ ቤኪን አፍቅራለች። ይሄ ሁሉ ዘመን በሆዴ ችዬው ነው የኖርኩት ስትለው ምን ሚል ይመስላችኋል? ምክንያቱም ይሄ ልጅ ጨጓራ እባክህ ዛሬ ለተንኮል ተንኮሉ ሲያልፍ ና እሺ ብሏል። ለምንድን ነው ግን ጨጓራ ነው የሚያመክ? እኔ እንጃ ለምንድን ነው? ቆይ በኋላ እኔ አበሳጭቼ ካለው ቆይ በኋላ እናወራለን። እኔ አበሳጭቼ ካለው ቆይ በኋላ እናወራለን። አይመስልሽም? እዚህ ደግሞ እንባጠር እና ማለት ነው ቤተሰቦች ቀና በይ ተወኝ በእናትህ። እሺ በርቅስሻለሁ። በዚህ ምን አይነቱ አስቸጋሪ ልጅ ነች በእናታችሁ። ለማንኛውም ማለት ነው ቤተሰቦች ቤኪ የኛ ቤስት ጓደኛ ነው። አብዛኛውን ቦታ ከኛ ጋር የሚሆን ከካሜራም ጀርባ ከምንም አብዛኛውን እኛ የምናደርገውን ነገር አብሮን የሚያደርግ ሰው ነው አይደለም።
እንዴት ነው የምታይኝ? እባክሽ ሰርቀሻት ሌባ እና በዙር እኔ አንተን ማየት ካልቻልኩ ወንድ ላይ ነው ቤኪ። ለማንኛውም በእውነት ቤኪ ከኛ ጋር በጣም ብዙ የሚያሳልፍ ልጅ ነው እና አስቡት፣ ይህ ሁሉ አመት እኮ እኔ አፍቅሬክ እየኖርኩኝ ይሁዴን ቦዲ ይዤ ስትለው ምን ምን ይመስላችኋል? እኔ ማፈቅርሻለሁ ካለ ሚስቴ እንዳርኳት የሚለውን ፊልም ያው አይተሽዋል እንጂ በቃ እኔ ነው ያዋለው። ቀይ ቤኪ እስኪመጣ እኔ ይደበቅ አይደል ቁጭ ብያለሁ። እስቲ ሚስቴ እንዳርኳት እንዴት ነው ዳራት እያሳለፍኩ ያለው። ይሄው ተገቢውን ፈልገሻል? አይ ያው ሀሳብ ካለው ለማለት ነው። ከፍታል ጌታ ፍቅሬን ከተቀበለኝ ፍቅር አያል ነው ብዬሻለሁ እኮ በጣም በምን ታጅቡ በስ ዝገስ ይፈልሽ ታዝገኝ ምን ተጎድቻለሁ። ፍቅር አያል ነው በኪራይ ነው እንዴት ነው ነገሩ? እሺ አውራ በቃ ሀሳቡን ንገራቸው እና ፍቅሬ እንዳርኳት ነው ይት እሺ ሚስቴ እንዳርኳት ሚስቴ እንዳርኳት ግቡና እሺ። እኔ ግን አልድራትም። ግን ማርያምን ግን ሲሪየስ እግዚአብሔርን አንቺ ደግሞ አሁን ሲሪየስ እናድርግ። እየቀለድን እንዳይረፍድብን ሰዓት ከዛ ቤተሰቦች አስቡት። ከዛ ቤኪ መጡ ሃይሚ እንደዚህ ስትለው ምን አይነት አመለካከት ይኖረዋል? እቺ ልጅ በጣም ቤስት እህቱ ናት፣ ጓደኛዋ ናት። ብዙ ነገር አብረን አሳልፈናል። እኔም ጓደኛው ነኝ። ብዙ ነገር አብረን አሳልፈናል እና እንደዚህ አይነት ነገር እሱ ህይወት ላይ ቢፈጠር ምን አይነት ምን ይላል? ምን አይነት አስተሳሰብ ይኖረዋል? እንግሊዘኛው ጠፍቶብኝ እኮ ቢያልኩት አይደል? ድሮስ ታውቃለህ እንዴ? ምን ማለት ነው? ምንም what yes ዴል አያችሁ አትላል ግን ወይኔ እሺ ኦፍ ታውቂያለሽ። ሳይለንት ሙሉ ነው ማደርግሽ በዚህ ሪሞት አታስቃት። ቀነስኩት እና ቤተሰቦች አረ ዛሬ ማለት ነው እንዴ ሳይለንት ካረኩሽ ለምን ታወሪያለሽ? ኦፕን አድርገኝ። አየካ አሁን ዛሬ የምንም ፍራንክ የለም። እንዴ ስናዝግ ልንል ነው ያርቆናል። ግን በስማ እሺ ቀጥይ በቃ እቺ እያስጠፋሽብኝ በማል ቀጥይና አላስጠፋብህም። ግን ምን ይመስልሻል? ኦፍ አድርገኝ። እሺ ኦፍ አድርገኝ። አረፋ በይ። ኦፍ አድርገኝ። ኧረ ተይው። እኔም ማፈቅርሻለሁ ቢልሽ ምን ይሰማሻል? እኔም ማፈቅርሻለሁ። ኧረ ጎበዝ አጨብጭብ። ምን ይሰማሻል? እሮጣለሁ። ከዛስ ሮጬ ፍቅሩን ለማምለጥ እባክሽ በሩጫ እንዳይዘኝ እኮ ነው የምሮጠው። ከባድ ነሽ እባክሽ። ይዞሻል እኮ ቀን ጉርሳሽ እንዴ ስራሽን አትዘንጊ ማለት ይዘኝ። ይሄ ውሸት ነው። እሱ ካለኝ ግን እሱ እንዳይዘኝ አሁን እኔ ነኝ ያዝኩት። እኔ አይደል ያዝኩት። እሺ አሁን እንዲህ እየተዳረቅን ነው መዋላችን ነው። እንግዲህ ቤተሰቦች ፈታ በሉ። ምን እሺ ሳቂ ከመጣ ሳቂ ችግር የለም። እሱም መቱ ሳቂና ሳቃስቅሻለሁ በቦክስ ወይኔ ጉዴ ፈላ። በቃ እኮ በእንትን ያለሁት እኮ በሰመመን ልትይ ነው አይደለም? በሰቀቀን በሚለው ይስተካከል። በሰቀቀን ነው ያለሁት ቤተሰብ። እኔም ፈርተህ ለምን ሰቀቀን ይሄው የምታስፈሪኝ እኮ እንዲህ የነካሽ ሆረር ነገር ነው። ታውቂያለሽ? ሆረር ነኝ እኔ። አይ ሃይሚን አውርድ በቃ እቺ ጫኛ ወራጅ ምጣና ነው ማወርደው። በጫኛ ወራጅ ነው ማስወርደው። እኔ
ለማንኛውም ግን አረ በእግዚአብሔር ወደ ቁም ነገር ነው ለማርያም አራሴ እኔ ኦፍሉን አንቺ አውሪ ግልግል። ለማንኛውም ቤተሰቦች ዛሬ መጣ ነው ቤኪን ፕራንክ ለማድረግ ነው እና ደግሞ ሙዳት ያዝ እና ደግሞ ለስነጥስ ነው እና ደግሞ ቤኪን ፕራንክ ለማድረግ ነው የመጣ ነው። ምን ብዬ መሰላችሁ? አፈቅራለሁ ካንተ ፍቅር ይዞኛል ምናምን ብዬ ነው እና ምን እንደሚል አብረን የምናይ ይሆናል። አንደኛ ነገር የብሩኬ ጓደኛ ነው። ሁለተኛ ነገር የኔም ምርጥ ጓደኛ ምርጥ ወንድሜ ነው እና ከስራችን በስተጀርባ ያለ ምንድን ነው የምትይኝ? እነሱን እያልኩሽ እኔ አንተን ማየት አልችልም። ከስራችን ከኛ ስራ በስተጀርባ ያለ ምርጥ ሰው ነው። ያው ከማይኖርባቸው እኛ በምንሰራበት ጊዜ ከማይኖርባቸው ቀናቶች ይልቅ የሚኖርባቸው ጊዜያቶች ይበዛሉና የጀርባ አጥንት እንደማለት ነው ለኛና ሙዳተስ እዚህ ጋር ማለት ነው። እሺ አምጣው። እኔ ነኝ እንደውም ፖዝ ማድረግ ራስህን ፖዝ እያደረክ እሺ ማርያም ነው ይበል እና እንዳልኳችሁ ነው። አንዳንዴ ተንኮል ስናስብ ብቻ ወደ ከካሜራ ጀርባ እንዳይኖር እናደርገዋለን። ላይክ ዛሬ እንዳደረግ ነው ማለት ነው። እና እንደዛ ነው እንዳልኳችሁ ነው። ለተንኮል ስናስብ ብቻ እሱ አይኖርም። እሱን ተንኮል በምንሰራበት ሰዓት አይኖርም። ግን ደግሞ በብዛት እሱ ያለ ሰው ነው እና ይሄ ሰው እንግዲህ ዛሬ በእኔ በሀይሚ አፈቅራለሁ ሲባል ምን የሚል ይመስላችኋል? ማለት እኔ ብሆን በሱ ቦታ ወይም ደግሞ ቤኪኔም ብሎኝ ቢሆን ኖሮ እደነግጣለሁ እውነት ለመናገር። ስለዚህ እኔ ስለው ምን እንደሚል አላቅም። ስለፈቀደልኝ እንጂ በጣም ነው የሚያስፈራው። ድፍረት ስለሆነኝ ነው እንደዚህ ማለት በጣም ያስፈራል። ግን ያው አደፋፈረኝ እሱን ያደፋፈረኝ እና ይሄን ነገር እንብየው ይሄን ነገር እንትን ከማለቱ በፊት ይሄን ሀሳብ ከማምጣቱ በፊት ሚስቴ እንዳርኳት የሚለውን ፊልም እያየ ነበር። አስጨነቅኩ። ነካሽኝ እንዴ እኔ ያስደፈርኩሽ ምን ማለት ነው? ግልግል። አሁን አውራ። እኔን ደግሞ ፖዝ አድርገኝ። አይ ቀጥይ። ምን እኔን ያስደፈርኩሽ? ኧረ ግን ኖርማል ነው። በጣም ትልቅ ትምህርት ነው የምንማርበት። በጣም ትልቅ ትምህርት ማለት ነው። በጓደኛ ምናምን ብዙ ነገር እናያለን። እውነት አሁን እንደ ራሳችሁ የምታስቡለትን ሰው በቃ የምትወዱት ሰው ጓደኛችሁ ቤስት ፍሬንዳችሁ ሆኖ ምን አይነት አመለካከት ያለው ቃሌ ነው። አንቺ በእናትሽ የሆነ አረብኛ አድርገሽኛል መሰለኝ ስትነኪኛ። ወደ እንግሊዝ እስኪ ወደ እንግሊዝ ነክቻለሁ። ቀየር ይህን እንግሊዘኛ ከምሰማማ ወደ አማርኛ ልቀይር። አማሪክ ተመስገንልሽ ነፍስ እንዲህ እንደሚጨነቅ አላወኩም እኮ በእንግሊዘኛ። ወይኔ ዛሬ ግን በቃ ፈታ በሉሽ። እኔ ምንም ማለትም ዛሬ ተነስቶብናል። እንግሊዘኛውን ደግሜ ልስመው ልቀይረው። What is this? ቀየርኩ በቃ ወደ አማርኛ። ዛሬ በቃ የአጀማ ተነስቶብናል። ይህ የቱርክ ፊልም አትይ አንቺ ያለው ምን አፍንጫዬን ንነቂ ነው እንዴ? ከአይን ወጣ ነው ያልሽኝ። ከአይን ወጣ ነው ያልሽኝ። ከአይን ወጣ። አሜን ቴንክ ዩ። አንቺንም ከአይን ወጣ። ከዚህ ነው የሚያስወጣኝ። ይሄን እንግሊዘኛ ሰው አይስሞ። ጆሮአችሁ ይጣ። እሺ ቀጥል፣ ንገራቸው። የምር አንተ በጣም እያዛክ ነው። እግዚአብሔርን ቁም ነገሩ ምኑም እየጠፋብኝ ነው። እኔ ምን ላድርግ? እሺ ምን ላድርግ? ፀጉሬን አታበላሸው። እኔ ፀጉሬን አትንካኝ። ምን ላድርግ? እሺ ዶንት ተች ማይ ሄር። ዲስ ኢዝ ማይ ሄር። ኖ
ነው ማሄር ዚ ኧረ ወይኔ ጉዴ ፈላ። እንዴት ነው ጉድሽ የሚፈላው? ቡና ነው እንጂ የሚፈላው። እሺ አታወራ። እኔ ዛሬ በቃ ተውን። እኔ እየለፈለፍክ እዚህ አጠገቤ ቁጭ ብለህ ቤኪ ቢመጣ ግን እኔ የለሁበትም። ከደወልኩለት እኮ ቁጭ ያለው እኔ ምን አገባኝ? ኧረ እኔ ምን አገባኝ? ከመጣ ምን አገባኝ? እዚህ ገልገለብትሽ ወደዛ። ወይ ጉዴ ፈላ፣ ዘንድሮ ፈላ። ዛሬ የመጣንበት በቃ አሁን በቃ ከዚህ በላይ አታወራ። ወይም ምንም አልጣፈጠኝም። ካሜራውን ደብቀውና በስነ ስርዓት አስቀምጠው ሂድ፣ ጥፋ ከዚህ። እኔ እጨርሰዋለሁ ቤኪ ሲመጣ። ሀላስ መርሃባ ዛሬ ግን ያወራሁት ሀላስ እኔ ብሩክ አለማጅ ወደ አረበኛ ቀይራኝ ነው አይደል? ኖ ስፒክ ኧረ ስፒክ የሀቢብቲ ወይኔ ዛሬ ለክፎናል። ጌታዬ ሆይ እኔ ቤኪ ሲመጣ ብቻ እኛ አንንቀልቀል አይደል? ማፊ ሙሽኪል ቢቀይር ኧረ ወይኔ መልሼሻለሽ። በቃ ቤኪ ሲመጣ አልቅሽሽ የሚባክን እንደሆነ ማልቅሽ። ቤኪ ሲመጣ ባንተ ፍቅር ራሴን ከፈልኩኝ ያለኝ ንብረቴን በተንኩኝ። አልቅሽ። አዎ የምር ማፊ ሙሽኪላች። እሺ ምን አለ አረብኛ ቃል ፍቅሬን እንደሚቀበለኝ እርግጠኛ ስለሆንኩ ነው እንደዚህ ምስቀው አንተ ስለመከናገል በኋላ ታለቅሻታለሽ። ፀጉሬን እየነካ ቢያንስ እሱ ያስቸግረኝ። ፀጉር ስለሌለው ነው። ውይ ለካ የለውም። የኔን ወስዶ ያስተክለው ይሆን? ዛት ኢዝ ማይ ሄር ነው የሚልሽ። ዚስ ኢዝ ማለት እኮ ነው ቤተሰባዊነት ነው። ገብቶሻል? ዛት ኢዝ ካለ ባደረገች ማለት ነው። የእንግሊዝኛው አፈታት ነው። እሺ ኧረ እባክህ ያ የቱ እና ኧረ በቃ ደውይለት፣ በእግዚአብሔር ደውይለት። ድጋሜ ልደውልለት ነው። ደውይለት። የደረስ ምን ችግር አለው? በእናቱን ያፍራለሁ እንዴ? ፍቅር እኮ ነው ያዘኝ እንዴ? ችግር የለውም እኮ ድጌ ብትደውይ ጠብቀዋለሁ። ይመጣል የኔ ፍቅር። አሁን ነው መሸሽ። ጠብቀዋለሁ እስከ ሞት ዳርቻ፣ እስከ ሞት ፍጻሜ ጠብቀዋለሁ። ሀያል እሱን ከፈጠርኩ ጀምሮ ነው የወፈርኩት። እኔ ፍቅር ያከሳል ሲባል ኦኬ፣ በቀን 3-4 የታስበያለሽ? አዎ። እና ለእኔ እንደ ምግብ ነው። ይህ ነው ቫይታሚን ዲ ሲቢ፣ ቫይታሚን ዲ ሲቢ እኮ ነው ያልክ። አስገቢ ሲቢ አስገቢ፣ ማመልከቻ ምናምን ማለት ነው። እሺ መስገና አለፍኩት በሲቢ። ይሁን ችግር የለውም። እኔ ሲቢ ቲቪ ሲቢ እኔ አፍራለሁ እንጂ እኮ ደውልለት ነበር። ኧረ በእግዚአብሔር ሲሪየስ ግን ደውይለት። የምር የት እንደደረሰ ልጠይቀው። አዎ ምን እሺ ነው የደረሽ ምናምን ቢሆን ቆየህብኝ እኮ የኔ ፍቅር ልበለው። እንደዛ ካልኩ እዚህ ሲመጣ ነው የኔ ፍቅር። እሺ ይፍቀርሽ መጋኛ ምን ነው ኖ ቀና እንዴት ነው ታዲያ መጋኛ ይፍቀርሽ የምትለኝ? እሺ ፀጉሬን አታበላሽው። ደውይና በቃ እኔ ሄዳለሁ። እሺ ደውላለሁ። ካሜራ ሰካክለን እንሄዳለን። እጃጆሽ ደውይ። አስጨነቅከኝ እኮ ተው፣ እንደሱ አትንካኝ። ረፍ በጌታ ምላጣለች። ዋት ሚ አየሃ፣ ቀድሜ የገባሁት አንተ ጋር ነው። እኔ ገልደዊ ነበር። አጠገቤ ቁጭ ብላይ ራሱ እንደሌለህ ነው የማስበው። ቀልብሽ እኔ ጋር ስለሆነ እኮ። የቱ ዌር ኢዝ ቤኪ? ዚስ ኢዝ ቤኪ። በቃ እንዳልኩሽ አንበሳዬ፣ የኔ ፍቅር እንዳያመልጥሽ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ላይክ እያደረጋችሁ ላይክ ያደርጉ እንጂ። ቤኪ ቆየህ እኮ ምንድን ነው? በሰላም ነው? አሎ ደርሻለሁ። የሆኑ ሰዎች እኮ መንገድ ላይ አግኝተውኝ ይዘው ነው። ኧረ አፍጥነው በእናትህ።
ደርሻለሁ ሰፈር። በጣም ቆየህ እኮ። እኔ ለቁም ነገር ነው የፈለግኩ። አሁን በሩ ጋር ብቻ ጠብቂኝ። አሁን ላንኳኳ ነው። እሺ ተነስቼ ልክፈት ነው? ቁልፍ አልያዝኩ። ሳትይዝ ነው እንደ ሄድከው? በቃ ሌላ ጊዜ እሰጥሃለሁ እንድትገባ ከፍተህ። ምክንያቱም ከዚህ በኋላ ያው የኔ ማለት ያንተ ነው። እሺ ምን ላይ ነኝ ዛሬ? እሺ አይ ያው እንዴ እሺ ለማንኛውም ቶሎ ናችሁ እየጠበቅኩ ነው። እሺ ደርሻለሁ። 5 ደቂቃ ምናምን። እሺ ከ5 ደቂቃ በታች። እሺ 3 ደቂቃ ብቻ ነው የምሰጠው። እሺ አፍጥን። በቃ 2 ይሁንልኝ። ደረስክ ማለት ነው። እሺ በቃ የምትጎትተው ለምንድን ነው? እራስህ አይደል? ተመስገን። ቁልፋ ላይ ዘንፈታ ቤት እናግራለዋለን። እንደው እሰጠዋለሁ። ምን ከዚህ በኋላ የኔ ማለት እሱ ነው። ምን እንደዚህ ስል ለምን ጆሮዬን ጎተትከኝ? አይ በደንብ ስሚ ለማለት ነው የሚያወራው። ኧረ እባክህ እየሰማሁ አልነበረም? ድብልብል። ለማንኛውም ስሚኝ ቅመም፣ አሁን ካሜራ ምናምን ይማርሽ በሏት። አሜን። ያኑርክ ብያለሁ እኮ አሜን። እና ፈታ አድርግሽ። የምር ሳመምከኝ። እሺ ዛሬ ይኸው እናገኘው ልጅ እግዚአብሔር እኔም ጋር ያቃጥራል፣ አንቺም ጋር ያቃጥራል። አይኑንም በለው ሞላ። በዛኛው በሩ ጣቶሉ በሩን ዘጋ ነው። ቁልፍ ነው አላለም እንዴ? መቼ ያዘ ቁልፍ? ምን አገባን? ፈታ በይ። እሺ ያንኳኳ በር ላይ መቆም አለበት። ይቆማል ታዲያ። ለምንድን ነው ብርድም መገኘም ለምንድን ነው እንደዚህ የምታደርገው? ተራው ስለሆነ ነው። የእሱ ተራ ሲደርስ በቃ ዋጋው መሰጠት አለበት። አኩርፍ ያለው ቤት እንደዚህ መሰቃየት የለበትም አይደለ? አዎ ወገኛ አንድ ላይ ነው ማሰቃያችሁ ሁለታችሁ ነው። ዝም አይደበር ግን እንደዚህ ስትሆን ታስቀኛለህ፣ ደስ ትለኛለህ። እኔም እኮ ደስ ትለኛለህ። ዛሬ ቤተሰብ በቃ ምንም ማድረግ አልችልም። እኔ አይደለሁም እኮ ቤኪ ሲመጣ ካራክተሩ ላይ በርታ። አሁን ካሜራ እናስተካክላለን። ካሜራ አስተካክላለን። ይሄ ልጁ 10 በር ላይ መቆም የለበትም። እንዲህ ያሻሸሽኝ እንዴት ነው የሚሄደው? አልበለክም። ወይኔ የቀባችኝ በማርያም ተጣበቀ። በቃ ትንሽ ነው እኮ የነካው። እንዲህ በጫፉ ትንሽ ነህ። እኔ ነው ትንሽ ነህ። እኔ ነኝ ትንሽ። አሁን ካሜራ ላስተካክልልሽና እንሄዳለን። ፍቅኛለሽ እኮ የኔ ቢጫ አበባ እኮ ነሽ አንቺ። ቢጫ አበባ የኔ ቢጫ አበባ። እሺ የኔ ውጣ ውረድ፣ ውጥት ውረድ። ወይ ምን ቻፕስቲክ የለብህ ወይስ ትቀባለህ? ዛሬ የሆነ ለፍራንክም የመጣን አይመስለኝም። እሺ ግን እኔ ስመጣ ምንድን ነው የምለው? እየተንኳኳ ነው የውጭው በር። እኛ ጋር አይደለም። ስሚ እኔ ስመጣ ምንድን ነው የምለው? 2 ደቂቃ ብሎ እየፎገረኝ ነው። እኔ ስመጣ ምንድን ነው የምለው? አንተ ስትመጣ ጥለውን ትላለህ። የሆነ ነገር አርግታት ነው ልበለው? ሁለታችሁ እዚህ ምን ትሰራላችሁ? ምንም ነገር በላይ ለምን አይ እንዴት ነሽ ምናምን ብዬ ቁጭ እላለሁ። ችግር የለውም እኮ ምን እንደዚህ ካልኩት ደግሞ ተባነነ ነው። እያወራን በመሀል ናሽ፣ በመሀል እመጣለሁ። ከዛ በአንተ ፊትም እነግረዋለሁ እኮ ከዛ አንተ እኔ ላይ ታብዳለህ። እንዴት ከመቼ ጀምሮ ነው? ከዛ እሱ እንደያዘው የሆነ ነገር አሳይታት ነው አይደለ? የሆነ ነገርማ ብልሃት ነው። ፍቅር ያስያዝጋት ምን ብልሻት ነው? እሺ ተረጋጋ። ምን አልሻት? እኔም ካም ዳውን ነው የሚባለው። ካም ዳውን ኤቭሪባዲ ቦስቲንግ ቱ ሶከር አርሰናል ሙኒክ ትያለሽ። እለየዋለሁ በቃ አንተ እንግሊዘኛ ሾልኪለ እንዴ ብትናገሪ ነው ደግሞ። ይቅርታ ምንድን ነበረ?
በአረብኛ ማፊ ሙሽኪላ። አረ እንደሱ አይደለም። ማፊ ሙሽኩላ ሙሽኩላ ወደ አረብኛው አድርገኝ። እያቃተኝ ነው ማውራት። ሰዓቴን ፈታዋል። አየህ አይደለ? ነክቼሻለሁ። ይጅበት ማፊ ሙሽኪላ። አየህ በትክክል አወራሁ። ሙሽኪላ ማፊ ሙሽኪላ እንትን ወይኔ ጠፋብኝ። አንቺ 5 ደቂቃ ብሎ ይላጥብኛል። በቃ ቤተሰቦች ካሜራ እናስተካክል። እስከዛው እናንተ ሰብስክራይብ፣ ላይ ኮሜንት፣ ሼር ምናምን ማድረጋችሁ እንዳረሱ። ላይኩን ደግሞ ከ1000 በላይ አድርጉት ምናምን። ይመቻችሁ። 210 ምናምን ሺህ ደርሰናል። 211 ሺህ ደርሰናል በቅርቡ 211 311 ኧረ ተው አንተ ልጅ ተው። መቶዎቹን የታርጋቸው ነው። በቃ እኔ ሊድ ይረፉ ብዬ እኮ ነው። 311 ሺህ ገብቷል። ቀጣይ 400 ሺህ ይገባል። ከዛ 500 ሺህ፣ ከዛ ግማሽ ሚሊዮን ትገባለህ። ከዛ ሚሊዮን ትገባለህ። ሚሊዮን ማለት የኛ አስፈሩ ነው። ሚሊዮን ሚላ ስታር ይላል። ለማንኛውም እንሂድ አላልኩም? እኔ ልሂድ። ሂድ። እናፍቅሃለሁ ነው ማትሄድልኝ? ምን አይቼ መለየት እኮ ከበደኝ። እኔ እኮ እንጂን ማለት ነው። አይሚ ትናፍቀኛለህ። እስከዛው ፈጥጪ። እሺ ውሃ ነው ወሳኙ። ወይኔ ጨመከኝ እኮ ልገለኝ። ጨመከኝ ማለት ጁስ። አንቺ ጁስ ነሽ። ወይኔ ጁስ ብትል ቅድም ገዝቼ ነበረ ጁስ። ቆይ እሱም በኋላ ጠይቃለሁ። ጠጣኸው እንዴ? በኋላ ጠይቃለሁ። መለከተኝም የለ። እሺ ለማንኛውም ቤተሰቦች ቻው። ካሜራ እናስተካክል። ቻው። እሺ ወዩ ደወለ። ወይዬ ቤኪ በር ላይ ነኝ ደርሻለሁ። እሺ እኔ እኮ ስታንኳኳ አልሰማሁህም ነው። አይ አላንኳኳኝም። ቀጥታ ልደውል ብዬ። እሺ ልብስ እየቀየርኩ ነው። ትንሽ ደቂቃ ጠብቀኝ። ስትቆይብኝ እኮ ልብስ ልደርብ ብዬ በርዶኝ። ችግር የለውም። እሺ በቃ 2 ደቂቃ። በዛ አይነትማ ነገም አልሄድም። ለማንኛውም ካሜራውን ላስተካክል። እኔ አላልኩም በር ሲንኳኳ ሰምቻለሁ አላልኩም? እሺ ካሜራውን ላስተካክልና እንዲደዳቸዋል በደንብ። እሺ እኔም ወዳቸዋለሁ። እሺ 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 ወጭ ካሜራ ላስተካክል። እንግዲህ ቤተሰቦች ካሜራችንን አስተካክለናል። አሁን ብሩኬ ላይ ሄዷል ማለት ነው። እና እኔ ደግሞ ቤኪ በር ላይ ስለሆነ ከፍቼለት እመጣለሁ። ልብስ እየቀየርኩ ነው ያልኩት ማለት ነው። እንትን እንዲል ነው እንዲጠብቀኝ ነው። ካሜራ ሳናስተካክል ስለደረሰ ማለት ነው። እና ለዛ ነው ልብስ እየቀየርኩ ነው ያልኩት። አሁን ቶሎ ካሜራ ማስተካከል ስለጨረስኩ ብሩኬም ወደ ላይ ስለሄደ ቶሎ ብዬ ከፍቼለት እመጣለሁ። እሺ ጠብቁኝ፣ የትም እንዳትሄዱ። ምን አስቆምኩት? ይኛል ማስቆምኩ አለ ይባሉ መርሳት። ቁጭ በል እዚህ ጋር። እኔማ እሺ በቃ እንደመጣሁ ረስተዋለች ምናምን መጣሁ እንዳልኩት ልብስ እኮ ልቀይር ብዬ ነው። አታይም? ጃኬት ለበስኩኝ። በቲሸርት ብቻ ነበር። ሞቀሽ? ይቀዘቅዛል። አረ በጣም ምንድን ነው አየሩ? ምን ሆነ? ከፍቶኛል። እግዚአብሔር ደህና ነህ? አንዳንድ ነገር እዚህ ጋር ደግሞ ስለሌለ ከባድ ነው። ምን ማድረግ ይቻላል እንግዲህ። እንደ ሀሳብ እንዳለኝ ምን ኦክሲድን ልዛልክ? ኧረ አልፈልግም። እንዲህ ተመችቶኛል። ከጸጉሬ ልስጥሽ? ደህና ነው። በዚህ ቀይ ነው እንጂ ምን ችግር አለ? ቀለም ትቀባዋለህ፣ ታስጠቁረዋለህ። ቀለም ምናምን አይመችም። እና እንዴት ነህ? ቆይታ እንዴት ነው? አለሁልሽ። እንዴት ነሽ? ቆየክ? መንገድ ላይ ይዘውኝ እኮ ነው። ማን አግኝተው? ጆንሶች ስለሆነ ስራ እያወሩኝ የሆነ ነገር ጀምረው ምናምን። እኔ ደግሞ ለጥብቅ ጉዳይ ነበር የፈለግኩህ። አንቺ ጥብቅ ነገር ከባለፈው በኋላ በቃኝ፣ አልፈልግም። እውነቴን ነው። አይ እንትን ነው እኮ አሁን ማለት የባለፈው ለፕራንክ ነው። ብሩኬን ፕራንክ እንድናደርገው ስለፈለግኩ ነው። ትንሽም ደብሮት ነበረ ምናምን። ከዛ ቅርታ ጠየቅኩት። አይተሃል?
አደባባይ ይቅርታ አላለኝም እንጂ ይልሃል። ችግር የለውም ኖርማል ነው። አሁን ያለፈው አልፏል። ትልቅ ነገር እኛማ ሰላም ነን። ግን አሁን አንድ ነገር ተፈጥሯል። ማለት ይሄ ነገር ከተፈጠረ በጣም ቆይቷል። ግን እኔ መናገር ስላልቻልኩ ነው። የማላውቀው ነገር እስካሁን የተደበቅኩት ነገር ምንድን ነው? አይኔን አይተህ አትረዳም? የሆነ ነገር አይተህ አትረዳም? ትንሽ ነጭ ነው። አይ ምንም ባረክ ስላለ ምን ነው የሆነ በሲሪየስ ማለት ነው። ሲሪየስ ሆነክ ብትሰማኝ ደስ ይለኛል። ምክንያቱም እኔ ዛሬ በጣም ወስኜ ቆርጬ ነው የመጣሁት። ምንድን ነው? አሁን ያው ቁም ነገር ነው። አሁን በረከት ነው እኮ በረከት ነው። ማርያም በስነ ስርዓት ልገድ ችግር የለውም እኮ። ምንድን ነው እንደዚህ ያስጨነቀሽ ነገር? ማለት ግልጽ ሆኜ ልነግርህ እፈልጋለሁ። ዛሬ ብሩኬም ስለሌለ ምናምን በቃ አለ አይደለ ያለኝን ነገር በግልጽ ብነግርህ ነው የሚሻለኝ። እና ደግሞ ቤት የጠራሁት ብሩኬ ስለሌለ ነው። እንደዚህ አይነት ነገር ብሩኬ ባለበት ባወራ ጥሩ ነገር ላይ ፈጠርም ይችላል። ወይ ደግሞ መጣሁ ብሎ ነው የወጣው። አሁን ቅርብ ሰዓት ወጣ። መጥቶ ነበር ድጋሚ ወጣ። መጣሁ ብሎኝ የቃል ይገዛ ይሆን አላውቅም። እንደዛ ከሆነ የሆነ ቦታ እንሄዳለን ምናምን ብለን ስለነበረ ነበር እንጃ ይሆናል። በቃ ከዛ ደግሞ እንዳጋጣሚ አንቺም ስትደውይልኝ ነበር። ኮሽ አሁን ወደ ጉዳያችን እንግባና ምንድነው እንደዚህ ያስጨነቀሽ ነገር? እኔ እንጃ እንዴት ብዬ ልንገርክ። ማለት እስከዛሬ ድረስ ትረዳኛለህ ብዬ የሆነ አንዳንድ ነገሮችን ለማሳየት ሞከርኩ፣ ግን ልትረዳኝ አልቻልክም። አንተ ደግሞ ማለት ሁሉን ነገር በቀልድ ነው አውቃለሁ፣ እንደ እህትህ ነው የምታየኝ ምናምን። ግን አንዳንዴ ደግሞ ነገሮችን በጥልቅ ማየት ጥሩ ነው አይደለ? ምንድነው እኔ እየጨነቀኝ ነው ማርያም። ምንድነው እኮ አይተህ ስላልተረዳኸኝ እኮ ነው እየጨነቀህ ያለው። ማለት አሁን እንኳን እያወራው ራሱ ሊገባህ አልቻለም እኮ። ታዲያ የተፈጠረ ነገር አለ? ምንድነው? ቤኪኔ ካንተ ፍቅር ይዞኛል። ረፊ ወደ ዘራች ለዚህ ነገር ረፊ ይኸውልሽ፣ አሁን ይሄ ማርያም ለቀልድ ምናምን የሆነ ሰዓትም ጊዜ የለኝም። ረፊ ማርያምን አይደለም ቁም ነገር ምናምን ብለሽ እንትን ካልሽኝ በኋላ ራስሽ ወደ ቀልድ አቀይሯ። ስንት ጨዋታ እያስተፈሽ ካለህበት ከቤት ድረስ አስሩጬ ጠራሃለሁ በዚህ ሰዓት። ምን ሆነክ ነው እኮ ታዲያ? ምን ለዛውም አየሩ እንደዚህ በሆነበት ሰዓት፣ ቀዝቃዛ በሆነበት ሰዓት ጠራሃለሁ እኮ ታዲያ። ምን እንትን እንደዚህ ምናምን እንደዚህ አትበይኝ። አሁን ግዴ ቀጥታ ማለት ማርያም እስከ ዛሬ የሆነ ነገር አይተህ አልተረዳኸኝም። አይሚ እያመረርሽው ነው። በነገራችን በማደርጋቸው ነገሮች አትረዳኝም። ቤኪ አይሚ እያመረርሽው ነው። እንዴና ታዲያ ምን ሆነሽ ነው? አይሚ ለቀልድ ነው እንዲጠራው ከዚህ ድረስ ረፊ እግዚአብሔር ቤኪ ደስ የማይል ነገር አጣው። ምን ማለት ነው እኮ ደስ የማይል? ለምንድን ነው ደስ የማይለው? ቤኪ ልትረዳኝ ይገባል። በቃ አይሚ እንዲህ ፍቅር እኮ ነው ያዘኝ። ቤኪ ምን ሆነክ ነው እንዴ? አይሚ እኔ እኮ ነኝ እኮ ገና ብለሽ በስነ ስርዓት እኔ እኮ ነኝ። ቤኪ ነኝ። ቤኪ አንተ እየተረዳኸኝ አይደለም እኮ። እኔ ቤኪ ነኝ እያልኩሽ ነው እኮ። አንተ ቤኪ ነህ እንዴ? እና ታዲያ ቤኪ ነው ፍቅር ያዘኝ። የማይሆን ነገር አታውሪ። እግዚአብሔርን ረፊ ነው። ለምንድን ነው የማይሆነው እንዴ? ምን ማለት ነው? ችግር አለው ቤኪ? እኔ አንተ ማፍቀሬ ችግር አለው? ንገረኝ፣ ችግር አለው? እኔ አይሚ እግዚአብሔርን ቀልድም ከሆነ አልገባኝም። ችግር አለው? እኔ እንደዚህ አይነት ነገር ደስ አይለኝም። ፕላስ ደግሞ በጭራሽ ሊሆን የማይችል ነገር ነው። ለምንድን ነው ሊሆን የማይችለው እንዴ? አሬኩ ኖርማል ንጹህ ወንድምሽ እኮ አይደለም። እኔ ከብሩኬ ጋር እዚህ አንድ ላይ መኖር ስለጀመርን እኔና ብሩኬ እኮ ምንም የለንም ማለት በቃ አለ አይደል? ምን እያልሽ ነው ያለሽው? ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። አይሚ ምን ሆነሽ ነው? ቤኪ ነው አንተ ነው። አረ በማርያም ረፊ እኔ አንተን ነው የማፈቅረው። አይሚ እግዚአብሔርን ረፊ ማርያምን ረፊ ማርያምን ረፊ ሌላ ሰው ሞድ ምናምን መስሎ ከሆነ ተሳስተሃል። እኔ አንተን ነው አይሚ ምንም አታስረዳኝ። በቃ ምንም አታስረዳኝ። ረፊ ምንም ላስረዳሽ ምናምን ልሞክር አይደለም እንዴ? ምን ሆነሽ ነው? ሌላ ልትነግረኝ የፈለግሽው ነገር ካለ ንገሪኝ በስነ ስርዓት ማለት ነው። ግን ይሄ በጭራሽ ሊሆን የማይችል ነገር ነው። ከዚህ በላይ ምን ልንገርክ? በቃ እኔ እኮ እሺ መናገር ይስተት ነው። እኔ ስለጨነቀኝ ነው። እስከዛሬ ድረስ በጣም ስጨነቅ ነበር ማለት ልንገረው ወይስ አልንገረው? ከራሴ ጋር በጣም ጦርነት ላይ ነበርኩኝ። አይ ምስኪ ረጋ ብለሽ አስቢና ማለት ነው። እኮ ጭራሽ ሊሆን ነው። ቤኪ ልትረዳኝ ይገባል እባክህ። ምን ሆነሽ ነው? ረፊ እንጂ ለምንድን ነው ማርፎ? ለምንድን ነው ረፊ የምትለኝ? እንደ ወንድም ስንት ነገር አብረን አሳልፈናል አንዴ እኮ። በቃ እሱ ሊሆን ይችላል አንተ እንዳፈቅር ያደረገኝ። ምን መቀራረቡ ምናምን ሊሆን ይችላል። እንደዛ ነው እንድታስብ ያልፈልግም። እግዚአብሔርን ረፊ እንዴ
ኖርማል እኔ እኮ ከእህቴ በላይ ነው አቅርቤ ነው እኮ አንተ አስተዋይ ልጅ ነህ ታስባለህ ምናምን እንትን ምንለዋ እኮ አንተ አስተዋይ ሰው ነህ ምናምን ለኔ ታስብልኛለህ አንተ በምን አይነት አይምሮ አስበሽ ነው እንደ ትሪት ስታደርገኝ እኔ ግን ፍቅር ያዘኝ በቃ ቤኪ ተረዳኝ እኮ ለመረዳት አይደለም ለመስማት የሚከብድ ነገር እኮ ነው እየነገርሽኝ ያለሽ እኮ በቃ ትራሱን አስቀምጠውና ስማኝ ይሄንን ተው በቃ አይልሻል ይሄ በጭራሽ ማለት ነው ማርያም በጭራሽ ሊሆን የማይችል ነገር ነው ለምንድነው አንቺም ይልሻል እግዚአብሔርን እርግጠኛ ነኝ በተረጋጋ መንፈስ ብታስቢ ይሄ ነገር ጭራሽ ሊፈጠር እንደማይችል ከኔ በላይ አንቺ ታውቂያለሽ አይደል በደንብ አስቤበታለሁ ከአንድ ዓመት በላይ አብረን ቆይተናል አይደለ ማለት በቃ ብዙ ነገሮችን አሳልፈናል እሺ ታዲያ እንዴ አይሚ ምንድነው እያልሽኝ ያለሽው ታውቆሻል በብዙ ነገር ታግዘኛለህ በስራም በምንም ብቻ በብዙ ነገር ስለምታግዘኝ አብረን ብዙ ነገሮችን አሳልፈናል ለጓደኛ እንደዛ እቴ ስለሆነሽ ነው እንጂ ሌላ ነገር እኮ በቃ እኔ ደግሞ ፍቅር ያዘኝ እሱ ደግሞ በስነ ስርዓት እኔ ደግሞ ፍቅር ያዘኝ ሁሉንም ነገር እኮ ማስተካከል እንችላለን ማለት ነው አይሚ ረፊ ማርያም ኑ አይሚ በቃ እግዚአብሔርን ረፊ አይሚ በማለት መንገድ እናመቻቻለን እኔ አመቻቻለሁ ኑ ረፊ ይሄ በጭራሽ ሊሆን የማይችል ነገር ነው እንደዚህ አይነት ነገር እኔ ራሴን እንዳጠፋት ፈልጋለሁ ባንተ ፍቅር ምን ማለት ነው አይሚ እኔ ራሴን እንዳጠፋለሁ በቃ ምን ስለምን ራስ ማጥፋት ነው እኔ ከዚህ በላይ አልጎዳም ፍቅሬንም ገልጬልህ ማትረዳኝ ከሆነ እኔ አረ በመድኃኒዓለም አይሚ ረፊ ወይኔ እንደዚህ አይነት ውርደት አልቀበልም በቃ እኔ ፍቅሬን ገልጬልህ ራሱ ልትረዳኝ አልቻልኩም ስለዚህ መኖሬ ለምንድን ነው ራሴን አጠፋለሁ ባንተ ፍቅር ደግሞ ራሴን ማጥፋት የለብኝም ማለት ምንድነው እያልሻለሽ እኮ በቃ ተረዳኝ እኔ አንቺ እኮ እንደዚህ ሊያደርሰን የሚችል ነገር ምንም ነገር እኮ የለም ምን ሆነሽ ነው ላንተ ነው አለ እኔ ግን አለ ለኔ ግን በመድኃኒዓለም ረፊ እንዴ ስንት ነገር እንዳላወራን ስንት ነገር እንዳልተነጋገርን በመሀላችን ብሩኬ ስላለ ምንም እኮ ከቡቡ ጋር የሚያገናኘው ነገር የለም ምን ሆነሽ ነው እሱን ፈርተህ ከሆነ በመድኃኒዓለም ወይኔ እሱን ፈርተህ ከሆነ በቃ እኔ እናንተ አብረን የምንኖርበትን መንገድ እኔ ራሴ አመቻቻለሁ ከፈለክም ከዚህ ቤት እወጣለሁ ካንተ ጋር የምኖርበትን መንገድ አመቻቻለሁ አይኔ እንዴ ምንድነው እያልሻለሽ ታውቆሻል አው ታውቆሻል ግን አይኔ በስነ ስርዓት ይኸውልሽ ከራስሽ ጋር ነሽ ከራስሽ ጋር ነሽ ከዚህ በላይ አታስጨንቀኝ እኔ ማቃታይሚ ማለት ነው በፍጹም እንደዚህ አይነት ነገር ልታስብ አትችልም ምን ሆነሽ ነው እንዴት ነው የማታስበው እኔም እኮ ሰው ነኝ አይደል እንዴ እኔ ምንም ነሽ አይደል እኔም እኮ ሰው ነኝ አፈቅራለሁ እኮ ሰው ስለሆንሽ ነው እንደዚህ እርግጠኛ ነኝ ስሜት አለኝ አፈቅራለሁ ገባህ አይደል ልትረዳኝ ደግሞ ይገባል እንዴ እኔ ማቃት ሃይሚ እንደዚህ አይደለችም ሁሌ ስለምስቅ ምናምን ኖርማል ሆኜ ስለምታየኝ ነው አይደል ለነገሩ ልክ ነኝ እኔ ስሜቴን ማሳየት የምወድ ሰው አይደለሁም ግን ዛሬ ግን ቆርጫለሁ በቃ ወስኜ ነው የመጣሁት ለመናገር ላንተ ካለበት ድረስ አልጠራህም ነበር በዚህ ሰዓት ገባ አይደለ ስለዚህ ተረዳኝ አረ ሃይሚ በማርያም ረፊ እግዚአብሔርን እኔ በጣም ራሴን ብሩኬ ሳይመጣ በፊት ያለውን ስሜትህን አውራኝና ቶሎ እንለያይ አይሻልም ማለት ብሩኬ ሊመጣ ይችላል አሁን ያለውን ነገር አሳውቀኝ እልሻን ሁሉ ነገር የመጣው እኔ የሆነ አጠገብሽ ስለሆንኩ ምናምን ነው ከናንተ አጠገብ ስለሆንኩኝ ሁሌ አብሬያችሁ ስላለኝ ቀን በቀን አብረን ጊዜ ስለምናሳልፍ ምናምን ነው ሁሉ ነገር የመጣው በቃ ይሄ መፍትሄውን በስነ ስርዓት እኔ አውቃለሁኝ ይሄንን ሐሳብ ረፊ በቃ ሃይሚ ስነ ስርዓት ነው ሃይሚ ምንም መቆጣት ምናምን አይደለም በቃ ይኸውልሽ እየተናገርኩሽ ያሉት አሁን እንደ ምንም ሳይሆን እንደ ጓደኛም እንደ ወንድምም ነው ገባሽ አጠገብሽ እንዳለ ምንም ነገር እንደሚረዳሽ አይነት ሰው እያወራሁት ያሉት ከተረዳሽ ማለት ነው እና ይሄ በፍጹም ይሄ በፍጹም ስሜት እየተጎዳ ነው ነገር አይደለም የምር እየተጎዳው ነው በጣም በማርያም በስነ ስርዓት አዳምጪ እግዚአብሔርን በፍጹም ሊሆን የሚችል አይነት ነገር አይደለም ለኔ እንደነገርሽኝም እርሺው ሰማሽኝ ይኸውልሽ በቃ ለኔ እንደነገርሽኝ እርሺው ችግር የለውም እኔ ሁሉንም ነገር አስተካክላለሁ ሰማሽኛ በቃ እኔ ጥፋቴን በሙሉ አስተካክላለሁ ኖርማሊ ካንቺ ጋር መቅረቤ ካንቺ ጋር በጣም ግልጽ ነው ይሄንን ነገር ካመጣው እየሰማሽኝ ነው 1000 ጊዜ አይደለም 1001 ጊዜ 9 ጊዜ አደርገዋለሁ ተው ቤኪ እንደዛ አታድርግ እኔ ከራከኝ መኖር አልችልም ነው በቃ ምንም ይሄ ጥፋቴ ነው ፍቅሬን ባትቀበለው አጠገቤ ላይ እፈልጋለሁ በቃ እንደዚህ እንድታደርግ አልፈልግም ነው ሃይሚ ጭራሽ ምን ነገር ቋርልም ይወራሻል እኮ እንድትረቀኝ በቃ ቤኪ እንዴ በቃ ተረዳኝ እንዴ ምን ሆነክ ነው እንዴ አትረዳኝም እንዴ አንተ እህት የለህም ቤኪ
እኮ እህት እንዳለው ሰው በቃ እኮ እህትህ አሁን የሆነን ሰው ብታፈቅር ብታማክርህ ምን ትላታለህ? እኔ እርግጠኛ ነኝ እንደዚህ አይነት ነገር የለም ጭራሽ። የሆነ ነገር መስሎሽ ነው አንቺ እንጂ ምንም እንደዚህ አይነት ነገር የለም። በስነ ስርዓት እግዚአብሔርን በስነ ስርዓት ራስሽን ሆነሽ አስበይኝ። አሰብኩኝ እኮ በደንብ ነው አንቺን ማምንሽ በማርያም። እንዴ ለምንድን ነው የምትናደድብኝ? ለምንድን ነው እንደዚህ የምታደርገው? ሲቀጥል ደግሞ እንድትርቀኝ አልፈልግም ከዚህ በኋላ እንደዚህ ስለነገርኩ ብቻ አንተ እንድትል አልፈልግም። በቃ ይኸውልሽ ምንም መራቅ ምናምን አይደለም። ቤኪ የሚባል ሰው እርሺ መርሳት ማርያምን እርሺ በቃ መርሳት አልችልም። እኔ አሁን ቡቡ ሲመጣ የሆነ ነገር አይደለም ተይ በቃ አፍቅራታም ቤኪ ንገረኝ። እሱን ርዕስ አንክፈቱ አይሚረፍ እኮ አፍቅራታም እሱን ርዕስ አንክፈቱ። ምንም እንደማታውቂ አትሁኚ እኮ እና ታዲያ ተረዳኝ። ረፊ ተረዳኝ እግዚአብሔርን ረፊ። አሁን አንዴ አዳምጪ፣ አንዴ ብቻ አዳምጪ የመጨረሻ ንግግራችንን ማለት ነው። እግዚአብሔር አሁን ምንም እንዳልተፈጠረ አስቢ። ለኔ ምንም አላልሽኝም። ቡቡ ሲመጣ እንዴ ያሚ ረፊ ምን ሆነሽ ነው? መረዳት አለብህ። ልትረዳኝ ይገባል። እንዴ ምን ሆነክ ነው? ረፊ አታልቅሽ ያልኩሽ ነው እንዴ ምን ሆነሽ ነው? ምን ሆነሽ ነው? ቡቡ ብሩክ መጣ እንዴ? ምን ሆነሽ ነው? ምን ሆነሽ ነው ታለቅሽው? ምንም አልሆንኩም እንዴ ምንም ሳትሆኚ ታለቅሻለሽ እንዴ? ቁጭ እስኪ መቼ መጣ? ምን የምን ወደ ቤት? እኔ ስመጣ ነው የምትሄደው? ና ቁጭ ያለ እባክህ ያስጠላ። ቁጭ ያለ ምንድን ነው የምትጨማለቀው? ምን እኔ በሌለውበት ልትነግረው ከሆነ እንደዛ ከሚፈጠር እኔ ባለውበት ብታወሩ ይሻላል። በቃ አንተ ቁጭ ያለ ስነ ስርዓት ያዝ። ምን ያጨማላልቋል? ምን ሆነሽ ነው? ችግር አለ? ከቤት ጋር ትንሽ ችግር ተፈጥሮ ነው። ተው በቃ ምን አንተም ብነግርህ ትናደድብኛለህ። ምን ሆንሽብኝ? እስኪ ንገሪኝ። ትናደድብኛለህ። እኔ አልናደድብሽ ምንም አልተፈጠረም። ትንሽ አለ መግባባት ነው። ምንም ማለት ምንም ሳይፈጠር እንደዚህ የምትሆነው ትንሽ አለ መግባባት ነው። ሳትደውልኝ እንዴት መጣ? አንተ ራሱ ቤት ነኝ ብለኸኝ ነበር እኮ ቅድም ነዋ። ታዲያ ከዛ የሚደውል አፈልግ እኔ ደውዬለት ነው እኮ። እሺ ምንድነው እንደዚህ የሚያስሆንሽ? ንገሪኝ እንዴ ምንድነው እንደዚህ የሚያስኮንሽ? ተው በቃ አስፈላጊ ነገር አይደለም። ምንድነው ንገሪኝ ቤኪ። ምንድነው የተፈጠረው? የሆነ አለመግባባት ነው። ወይኔ አታናዱኝ። እኔ የሆነ ምናምን አለመግባባት እያላችሁ አታናዱኝ። ምንድነው የተፈጠረው እንዴ? እሺ አትናደድብኝ እኮ ምንድነው? ምንም ለምን ናደድብሽ? ልነግረው ነው በቃ ቤኪ። አንተ ያለኝን ስሜት ማለት ነው በቃ ምንድነው ረፊ የምትለው? አትጮህበት። በቃ አትሄድ። የት ነው የምትሄደው? አይ በቃ ረፊ እኮ ነው እንዴ። አይ በቃ አንተ ለምን አትከበርም? ቁጭ ያለ እንዳትነሳ ከዚህ ጋር ነው። ቁጭ ያለ እንዴት ነው የሚያደርግ? እኔ በሌለውበት ልትነግረው አይደል? አወራሃለሁ አላልከው? እንዴት ነው የሚያደርግ? እኔ ራሴ እነግረዋለሁ። እንዴት ነው የሚያደርግ? ምንድነው ውሩር? ምንድነው የተፈጠረው? ምንድነው የተፈጠረው? እያወራች ያለችው ነገር ልክ አይደለም እኮ። ምንድነው ያወራችው ነገር? እኔና አንቺ በስነ ስርዓት እናወራለን ስለዚህ ነገር። ምንድነው? ወይኔ እኔ አታናዱኝ በእናታችሁ። ምንድነው እኮ ቡቡ ኖርማል ነው። እኔና ምኑ ነው ኖርማል? የተፈጠረ ችግር ካለ ነገር ለምንድነው ስነ ስርዓት ማይኖር? በእህትና ወንድም መሀል የሚፈጠር ነገር አለ አይደል? ምንድነው የሚፈጠረው? የምናስተካክለው ነገር ነው። ችግር የለውም። አንተ ፏበል። ምንድነው የሚፈጠረው? የሚያሳስብ ነገር የለውም ቤኪ። እሱ አሳስቦ ከሆነ ምናልባት በመሀላችን ብሩኬ ስላለ አሳስቦ ከሆነ እኔ እሱ ባለበት አወራለሁ በቃ። ምኑን ነው? ምንድነው? አንቺ ለምን አፍቅሬዋለሁ ቤኪን። ማንን? ቤኪን አፍቅሬዋለሁ። ምን ማለት ነው አፍቅሬዋለሁ? አፍቅሬዋለሁ ነው። ምን ማለት ነው አፍቅሬዋለሁ? አላቅም በቃ። እንዴት እንደዚህ አይነት ስሜት ሊፈጠርብኝ? ምን ማለት ነው እንደዚህ አይነት ቀልድ ልጁ? ምን ማለት ነው አፍቅሬዋለሁ? ብሩኬ በእናትህ ተረዳኝ በቃ። ምንድነው የምረዳሽ እኮ? ተረዳኝ አንዴ ቁጭ በል። ምን አርጎሽ ነው? እንዴት ነው ከመሬት ተነስተ? አንተ ምን አርጋት ነው? ምን አርጋት ነው? እንዴት እንደዚህ ታስባለች? ለምን እንዴት እንደዚህ ታስባለች? ከመሬት ተነስታ ታስባለች? እሱ ምንም አላደረገኝም። ተረጋጋ። እቺ ልጅ አንድ ነገር ትሆንና ስማኝ፣ እኔ ምንም አልሰማሽም። እሱ ምንም አላደረገኝም። ምንም ሳያደርግሽ እንዴት ነው እንደዚህ አይነት ነገር የምታስቢው? በቃ እኔ አፈቀርኩት። እንዴ ምን ማለት ነው አፈቀርኩት? ዝም ብሎ ማፍቀር አለ እንዴ? ፍቅር እኮ ነው ያዘኝ። ፍቅር ይዞ አያውቅም። የፈለገውን እንዴት ነው አንተ? እንዴት ነው እንደዚህ አይነት ስታምሰራው? የሆነ ነገርማ አድርገህ ነው። ምንም አላደረገም እሱ። ምንድነው ምንም አላደረገም? የምትከላከይለት እጅህን እንድታነሳበት ደግሞ አልፈልግም። ምንድነው የምትከላከይለት? ለዚህ ነው የምትከላከይው? ምንም ባያደርግሽ እንዴት ነው እንደዚህ የምታስቢው? ቁጭ ያርፈሽ አንቺ። ቁጭ ያርፈሽ። አንተም ቁጭ በል። አንተም ቁጭ በል። አንተም ቁጭ በል። እሺ
እኔ ቁጭ ብዬ ምን እሰራለሁ? ምን አደርጋለሁ? ቁጭ ብዬ እኮ ተረጋግተህ እናውራ። ወይኔ ተረጋግተህ ምናምን ምንድን ነው ተረጋግቼ የማወራው? መፍትሄ እንፈልግ በቃ ለዚህ ነገር እንዴ። ወይ መፍትሄ ፍቅር እኮ ነው ያዘኝ። አንድ ነገር ይኸው ልንገርህ፣ ፍቅር ነው ያዘኝ። ያዥው ደግመሽ አንቺ ያዘኝ ምናምን ትላለች። ሙድ እያስክብኝ ነው። እኔ ይመለከተኛል። የምን ሙድ እያስክብኝ ስለምን ነው? ሙድ ነው የምታወሪው እንዴ? ሙድ እያስክብኝ እኮ ነው። ስለምን ሙድ ነው የምታወሪው? ለምን በስነ ስርዓት የማይኖር እንዴ? ምንም እንደ በቃ ተረጋጋ ካላልክ እኔ የምሰማ መስሎ ነው እንዴ? ይሄው በቃ በብሩኬ ተናግሬያለሁ። ከዚህ አንቺ በኋላ እንደዛ አይነት ቃል ደግመሽ እንዳትወጪ። ምንም አይመጣብንም። ከዚህ እንዳትወጪ እንደዛ አይነት ቃል ያከበድሻቸው ነው። እያከበድኩት አይደለም። በስነ ስርዓት እያከበድኩት አይደለም። ለምንድን ነው የማትረጂኝ? እንደዚህ አይነት ነገር በጭራሽ ሊፈጠር አይችልም። እኔ አንተ ነህ እኮ እኔን መረዳት ያለብህ። አይሚ በማርያም ረጂ። አንተ ነህ እኔን መረዳት ያለብህ። ስለተረዳሁሽ እኮ ነው እስካሁን እዚህ ጋር ያሉት። አይሚ በማርያም ታዲያ እኔ በጣም ይሄው በመሀላችን ረፊ ብሩኪ ስላለ ፈርተህ ከሆነ ነገርኩት። በቃ እውነቱን ማወቅ ስላለበት ነገርኩት። ከኔ አፍ መስማት ስላለበት ይሄን ነገር ጭራሽ እኮ ቡቡ ማወቅ አልነበረበትም። ምን ሆነሽ ነው? ምን ማለት ነው ታዲያ? ምን ያደረካትን ነገር አልወቅ። እሱ ምን ያላደረገ ዝም በይናሽ ወረዛ ከመሬት ተነስቶ እንዴት ነው እንደዚህ የምታስቢው አንቺ? በቃ እኔ ሲቀርበኝ ከጎኔ ሁሌ ሳየው ምናምን ነው። በቃ እንደዚህ አይነት ነገር ሳየው ምናምን ቀልድ ነው እንዴ የምታየው? እንዴ ጆሮ ግን እንዴ ለማየት ነው አይደል እንዴ? የምን አይን አይን ነው? የምን አይን መልሽ? አይን ነው? የምን አይን? የምን ተረጋጋ። የምን ማየት ምንድን ነው የምረጋጋው? እያሰቃየኝ ነው። ይሄ ልጅ ጤና የለውም እንዴ? እንዳልበረከተ እኮ ከራሷ ጋር እንዳትሆን ያደረግከው ራስህ ነህ። ምን አድርጌ ነው እንዴ ታዲያ? አንተ ምንም ባታረግ እንዴት ነው እቺ እንደዚህ አይነት ነገር የምታስበው? ተረጋጉ በቃ። ምንድነው ተረጋጉ? ራስሽ አረጋጊው። ምናልባት እንዴት ላይሆን ይሆናል። ተረጋጋ። ረፍ አንተ ራስህ ተረጋጋ በቃ። እንደዚህ አትበይኝ። ተረጋጋ። እንደዚህ ስሜታዊ መሆን የለብህም። ልትረዳኝ ይገባል የኔ ፍቅር። ኧረ በመድኃኒዓለም ቡቡ ነው ከዚህ አታ ስማ ና ና የለም ከኔ ጋር መጣላት ነው የሚፈልገው። ከኔ ጋር መጣላት ነው ወይ የሚፈልገው? ነው እና እዛ ጋር ቁጭ ከኔ ጋር መጣላት ነው ወይ የሚፈልገው? አጠገቤ እንዲቀመጥ ነው የምፈልገው እኔ። ከኔ ጋር መጣላት ነው ወይ የሚፈልገው? አናትን ነው የምዘገዝቅልህ። አጠገቤ እንዲቀመጥ ነው የምፈልገው። አይመለከትሽም። ከጎኔ እንዲሆን ነው የምፈልገው። አይመለከትሽም። ውፋልኩ ዋያልክ እንዲህ እሺ እንደዚህ አታሰቃየው። ቤት ምንድን ነው የምታወራው? ምን ያስቅሻል? ምን ያስቅሻል? እንደዚህ ስትቆጣኝ ሁለታችሁንም ነው የምደውላችሁ። እሺ ምን እየሆነ ነው ልጁ? ምንድን ነው ምናምን የምትለው? እኔ እንዳትል የሚል ቃል እንዳትወጣ። ሀራም ሀራም። እሺ አሁን ወደ ቤት ሄድና ማለት ነው። የት ነው ወደ ቤት? በኋላ እመጣለሁ። ያሳራናል እንዴት ያለው ምናምን እያለ እንዲህ እንዳልሄድብን። አንተ በቃ እኔ ከዚህ በላይ አልቻልኩም። ምንድን ነው ማችሁ? ፍቅሩ ነው? አዎ ፍቅሩ ናቺ። ከዚህ በላይ የአራም መላጣ ልጅ ተረዳኝ በቃ። አንተ ሰው ላይ ትደበራለህ እ እኛ አንተ ብቻ ነው ሰው። የቀለዳችሁ ነው? ምንድነው የቀለዳችሁ ነው? ቀልድ ነው? ንገሩኝ በማርያም። ፍቅር ቀልድ ነው? ቀልድ ነው? በፍቅር ይቀልዳል። በፍቅር ይቀልዳል። ሃይሚ እንዴት ነው እንደዚህ ያፈቅራለሁ ብለሽ እንዴት ነው ቀልድም ቀልጅ? እንዴት ነው እኔ አንተን አፈቅራለሁ ብዬ የምቀልደው? የኔ ፍቅር ወይኔ በረከት ምንድን ነው? በቃ ንገሪው። ችግር እውነቱን ንገሪው። ፍቅር አይደለ ስለፍ ወይኔ ቀለዳችሁብኝ ነው። የምን ቀልድ? ቀለዳችሁብኝ ነው። ስለምን ቀልድ ነው የምታወራው? ለሁለት ቀለዳችሁብኝ ነው። ያሟል። ስለምን ቀልድ ነው የምታወራው? ኧረ ሶፋችንን ሰውዬ ወደዛ። ስለምን ቀልድ ነው የምታወራው? አንተ ስትመጣ መገመት ያቃተኝ ምኑን? ካሜራ መኖሩን ወይ ነገር እዛ ጋ ይታያል። ያው ካሜራው እንዳይደብህ። ኧረ እዛ ጋ ያው ሰላም በላቸው። በዛው ዋጋህን አንተ ብቻ የኛ ካሜራማን ይላጥብናል። ዋጋህን ነይ እዛም እዚህ እያልክ አሳዘናኝ ነው እንጂ ብዙ ሊሄድብህ ነበር። አዎ እኔ ራሱ አሳዘነኝ። እኔ ማለት ዛሬ ግን አሳዘነኝ፣ አልቻልኩም። ምን አለሽ ግን? ምን አለ ያለውንማ ይሄን ቪዲዮ አይተህ አንቺ አገኛለሁ ስል ቀልድ ነበር አይመሰለህ? አገኛለሁ እንችላለን አይደል? ይጨብጨባ። ጭራሽ ኮላብ አድርጋችሁ እኛ እንኮልብ እኮ እኛ እኮ አንጠመድ። እሺ እኔ ነው እንዳይፈቀርሽው አንቺ
ቀፈይ ዝም ብለህ ወይኔ አንተ በቃ ታመር ምንድነው ዋጋን ሰጠው እኮ ባጓው እኔ ስንት ነገር እንዳሰብኩ ማቆኔ ነኝ ራስህ ተጻፋ ነበር ምን እንዳለኝ ታውቃለህ? በቃ ይሄ ሁሉ የተፈጠረው እኔ ስለቀረብኩሽ ነው ማደርገውን አውቃለሁ አለኝ። ሊርቀኝ ማለት ነው። ማደርገውን ጭራሽ ዛትክባት። አሁን ነው ማንቀሽ ዛትክባት። እኔ ባፈቀርኩኝ መማታት ነበር ማርያምን ረስቼው ነው። ፍቺ በቃ መማታት ነበረብኝ ለካ። ማንን መማታት ነበረብኝ? ያማት ነው ታያሳሳህ ስትመታው በጣም እንጂ በጣም ነው ያገኘነው። እንደውም አላሰቃየው ነው እኮ እኔ ስመጣ ማርኩት የምር እኔ ግን ፈርቼ ነው እንደዚህ አንጠልጥላ ይዛው ስመጣ ሊመታው ነው እንደሄድኩ ምናምን ብዬ እኔ በሰበቡ ብሰጠው ደስ ይለኝ ነበር። አናዶኛል። ከትላንት ወዲያ ያረጋችሁኝ ነገር አናዶኛል። እኔ ጠንበለ ተይ እንጂ ራስሽ ተይ እንጂ ራስሽ። እሱ ዛሬ ግን በጣም ተነስቶብናል እና አይዞህ ዛሬ እየዞርን ህዝቡንም ፕራንክ ብናደርግ አይደብረኝም። እንደውም እንትን ሚስቴር ጉዝናት እና ዝፈኑልን ብለስ እየዞርን ያበደ ሀሳብ ነው። ማርያም መንገደኛ ምናምን አይደለም የሶስት ወር እርጉዝ ናት እና በቃ ዳንሳ ማለት የሰው ድምፅ መጨፈራ ማለት የሰው ድምፅ ጭፈራ ድምፅ ሰው ዘፈን ሲዘፈን መስማት አማራት በአካል ሰው አርቲስት ምናምን እንደሱ አይደለም የሚባለው። ሚስቴር እርጉዝ ናት እና ዝፈኑላት አምሯት ነው መንገደኛ እግዚአብሔር ዳንስ ነው ምናምን ሲሉ አይ ነው በድምፅ የሀገሬ ልጅ አልኩት እሱን ባለዋሽንቱን የወንዜ ልጅ አልኩት እሱን ሰምቼው ድምፁን ጎንበስ ቀና እያለን አዝመራው ቁልቁል ሲወረወር ከማዶ ፏፏቴ ቤተሰቦች እንደምታይ ተስፋ አደርጋለሁ። እናንተ ዛሬ ፈታ እንዳላችሁ በጣም እርግጠኛ ነኝ። ራሱ እንዳስተካከለ ይሄ አላቅም ብቻ አነነስ እንደውን ከስር ገብሶን ስውጣ የሁት ያንን ሸጋውን የወፎቹ ዜማ ደህናውን አትሰኘኝ ደህናውን ከተማ የማዘፈን ነው ዘፈን የማዘፈን ነው ጂጂ አሁን ማሚዬ ደህናውን ከተማ አሁን ማሚዬ ተሰነባበተኝ አሁን ማሚ ሰው መሆን የለም ወይ አሁን ማሚዬ ዋሽንቱ ሲቀረቅ እኔ ዘፍናለሁ። አንቺ ልብ ካለ ዝፈኝ ፖዝ አረጋለሁ። ልብ ካለ ዝፈኝ ልብ ካለ ዝፈኝ አታታዘበን ልብ ካለ ዝፈኝ አልዘፍን የለሽም ማን ይዘፍናሉ? አፍቺኛ ወይ ፈታ ልበልበት አሁን ናኒ ጾይኖር እኮ አታስቀምጠን። ኧረ እባክሽ የምር እሺ የማንን ዝፈን? የማዲንጎ ምን የሚል ዘፈን? ማን እንደኔ አታውቁም? ማን እንደኔ የሚል ዘፈን አለ እንዴ? እስኪ ዘፈን እንዴ የሱ ማዲንጎ ነው ታዲያ? አዋ ደነቅ የሚያውቀኝ በቀድሞ ህይወቴ ወይ ሂጂበት ወይ ሂጂበት አንጀቴን አትቢ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገሪኛ የሆነ ድለኛ ቀጥል ማን እንደ ወይ ሂጂ ወይ ልሂድበት አልኩሽ አስጨነቅሽኝ እኮ ማን እንደኔ ንገሪኛ ወይኔ ድምጼ እኮ አፈር ልብላለት አተር ልብላለት የምን አፈር ሌላ ይሄ ማን እንደኔ ይከብዳል። የሆነ ቅላጼው ምናምን ሃይ ፒች ይወጣሉ እና ሃይ ፒች ደግሞ ቮካል ስራ ነገር ገብቶሻል። አይመጣው ንገሪኝ አንድ ቢት ስጪኝ። እሺ የዋና ልታቆም ብትችል ሳሚዳን ምን እያንገላታኝ ነው መሬት የማይነካኝ አየር ላይ ነጣሪ ሽክርክር አማላይ ንግራ ሰማሪ ከኒ በላይ ማነው ብዬ ብፎክር ነበርኩ እኔ ለሀገር ማስቸግር ወይ ጊዜ ወይታ ክፉ ቢገጥመኝም ፍቅር ጠልፎ ጥሎኝ
ከቤት አዋለኝ ትቤትን አንጥፉ ከመሬት ጣለ ፍቅርሽማ እያንገላታኝ ነው ከጠዋት እስከ ማታ እያንገላታኝ ነው የለሽ ሁሉም ቦታ የለሽ ነው እኔስ ምን ላድርገው ውዴ የኔ ነሽ የኔ ነሽ የኔ ነሽ ውዴ አስጨርሱኛ የኔ ነሽ የኔ ነሽ ውዴ የኔ ነሽ የኔ ነሽ የኔ ነሽ ውዴ የኔ ነሽ የኔ ነሽ የኔ ነሽ ውዴ የኔ ነሽ የኔ ነሽ የኔ ነሽ የኔ ና የዘምዘም እናት ጎረቤታችን እትያስ ካለብ ልጃችን ከድግስ መጥቶ ዘመዶቻችን ተረሳሽ ወይ ጨዋታችን እሸት ባቄላ ከማሳው ቀጥፈን ወዲያው ጠልተን ወዲያው ታርቀን ሾሎ ለማውረድ ከዛፍ ስንወጣ መሪ ቆፍረን ጉድጓድ ገበጣ ጊዜ ቢረዝም ከሀገር ብንወጣ የልውሃ ነገር መልሶ አመጣ አቤት ዋኔ ብቻ ይበቃል በቃ እኔ ራፐር ነኝ ዘፋኝ አይደለም ራፐር ነኝ እኔ ምንድን ነው የምታይኝ በደስታ ደስ አለሽ ደስተኛ ረክ ከሳሚዳን ወደ ቴዲዮ I am ቴዲዮ ፋን ፋና ኤፍኤም ፋና ሬዲዮ እናም በጣም የጠለቅ ማን በጣም ነበር አንተ ሳቅ ሌላ የቴዲዮን ዘፈን ምን ታውቂያለሽ አንቺ አንተ ሄድክበት እኮ በቃ አታውቂም የቴዲዮን ዘፈን ምን እንዴ ብዙ አለ ግን አሁን አይመጣልኝም እንትን አንተ ቢረሳ አንተን ይረሳል ምን ከዚህ ብር እንዴት ትረሻለሽ እንትን ማርያምን እየቀለድኩ አይደለም አንተ የምትወደው ምን ነበረ የሱሪሽን እንጂ ቀለም አይቼ እሱ ተዩ አይቼ ማለት እሱ የዱርዬ ራፐር ሌላ የምትወደው ዱርዬ ስለሆነ ሌላ ይረሳሻል ማርያምን የጉራጌ እንትን ያለው ጉራጌ ቶና እሱን ተዩ እሺ ሌላ ደግሞ ምን ነበረ ጊዜው ማታ ነበር ይረሳሻል ከስንት ሀሳብ በኋላ መጣሁ ትንሽ ለምብሉ ይረሳሻል እግዚአብሔር ከምወዳት ልጅ ጋር ነበረኝ ቀጠሮ ታዲያ ምን ያደርጋል መጣሁ ተናድጄ የምወዳት ልጅ ልክ ነሽ የምወዳት ልጅ ስላጣኋት ሂጂ አያሳዝንም ወይ ኧረ በጣም እንደዚህ ከሆነ ሁለተኛ አልመጣም ሰማሽ ካልሰማሽ ልንገርሽ እውነቱን የፍቅር አያያዝ ብላቱን አዳምጠሽ የልቤን ትርታ ደግመሽ ኖራል አንዳፍታ ለፍቅር ፍቅር ነው ምላሹ ጉዳቴን እናንቺ ካሹ ካልገባሽ ለመንገር ሞክሬ አልችልም ዘርዝሬ አናዲድሙ ዛሬ በጣም እንደዚህ ከሆነ ሁለተኛ አልመጣም አልሰማሽም እንዴ ስሜን በሬዲዮ ሲነግሩኛል ውድም ስሜ ነው ቴዲዮ ሰማሽ ለማንኛውም ቤተሰቦች በቃ አጅሩ ተመቸ ዛሬ ዋጋን ሰጠና ራስቱ ያስፈራራናል እንዴት ምናምን ለማንኛውም እኔ አንተን በጣም ወድህ ወንድሜ ነህ በጣም ማከብር ወንድሜ ያቁ ተኛ ከቴ ዛሬ ለክፎ ነው ቆይ ደውልሻለሁ ማለት ደውል ተደወለ እሺ ለማንኛውም የምር ሳላደንቅህ አላልፍም በዚህ አጋጣሚ አድናቂ ነሽ ዋው ፈርምልኝ ነጋዴ ነበርክ እንዴት ነው እንደዚህ እኮ ነጋዴ አዎ ቀጥይ አጣቆ እንደዚህ በዚህ እንጂ ነው የቀረ ማሸት እኔ ነው እሱ እኔ ባታውቂያለሽ 7 ዲግሪ 5 ዲፕሎማ እና በቃ በዛው እውቀቴ ዲፕሎማ ግን ይመጣል እንዴ ነው የማይመጣው ማስተርስ መጀመሪያ ዲፕሎማ ዲግሪ ማስተርስ ዶክተሬት ዶክተሬት አልፈልግም
ዶክትሬት ሰው ጋር በመርፌ ምናምን ማረግ ነው የለም። ዶክትሬት ብሎ ማረግ የለም። አትሳቂ አንቺ፣ የምሬን ነው። እሺ የምር ዶክትሬት የያዘ ሰው ማለት ዶክተር ተብሎ የሚጠራው አይደል? ዶክተር ብሩክ አለማየሁ በየነ ዶክተር ባትሆን ራሱ ዶክተር ነህ አንተ። ዶክተር በ1996 በተወለደበት ከእናቱ በላይነሽ ብራቱ ከአባቱ ዶክተር ባይሆን ራሱ ዶክተር ነው። እኔ ዶክትሬት ዶክተር ተብሎ ነው የሚጠራው። ዶክተር ባይሆን ዶክተር ተብሎ ነው የሚጠራው። ራስሽን አሞሽ ሽሮፕ ሲያዝልሽ አስቡ። ለምሳሌ አይመጣም። እኔ ግን የለውም እኮ ራሴን አሞኝ። እሺ ለምሳሌ ቴዲ አፍሮን የክብር ዶክትሬት ተሰጥቶታል። አሁን ዶክተር ተብሎ ነው የሚጠራው። ግን ዶክተር አይደለም እኮ ማዕረጉ ነው እንጂ ማዕረጉ ነው እንጂ ሐኪም ቤት ገብቶ አይወጋም። ኧረ እንጂ ውጋት እኮ በዜማ ይስጥሽ በግጥም መድኃኒትን እኔ ዘፈኖችን በስሪንጅ መልክ ቢሰጠኝ ጥሩ ነበር። ደፈርሽ እባክሽ እንትን እንዲልሽ ነው። ኤልማይቼ ማታ ሙዚቃ ይሻለኛል ዶክተር በቃ ይበቃሃል። እና ቁጭ ተሰቃየ ይበቃኛል። በቃ ረመቤቴ ከባድ ሰው ነሽ ዛሬ። ያው በጣም ለማንኛውም ቤተሰቦች እንዳልተቀየምከኝ ተስፋ አድርጋለሁ እና ለጓደኝነታችን ለወንድም ለእህትነታችን ያለህን ክብር ሳላደንቅ አላልፍም። በጣም አመሰግናለሁ። እወድሃለሁ፣ አከብርሃለሁ። ያው ደግሞ እንደዚህ ስል በሌላ እንዳትመለከቱት፣ እንደ ወንድሜ ነው የምወደው። በሌላ እንዳትመለከቱት ማለት በስልክ ነው የሚያዩት፣ በቲቪ እንዳይመለከቱት ነው። በቲቪ እንዳይመለከቱት ነው እንዳያዙር እንደዚህ። እሺ እንወዳችኋለን። እሺ ተናደረ እንዴ ታዲያ ተቆጥተን ትላቸው። እንወዳችኋለን። ቀስ በቀል እንጂ አትጩ። ቀስ እያሉ በጣም አይ ዜማ በስሪንጅ ቴዲ አፍሮ ብቶኝ እኮ ዜማ አራኒ ወና ማርያም ቴዲ አፍሮን በጣም ወዶ ማደንቆ ሰው ነው። በስሪንጅ በምንም ስጠን ይመቸናል። እንደውም ልቀቅልን እንዴ! ተጨነቀች እኮ ነፍሴ ተጨነቀች እንዴ! አልበማችን ይለቀቅልን። ማታ 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 አምጧት ከጎኔ ትቀመጥ እንጀራ አይቀርብም ካለ ወጥ አልጠግብ ያለው ማነው ካላንቺ ማነው ልቤ ነው ልቤ ራተኛው። ኧረ ልቀቅልን በእግዚአብሔር ቆየሽብን እኮ በእናትሽ። አናሳዝንም? ዛሬ ዘፈን ቀን ነው እንዴ? ቤተሰቦች በጣም እንወዳቸዋለን፣ በጣም እናከብራቸዋለን። ዛሬ እንግዲህ በጣም ፈታ እንዳደረግናችሁ ተስፋ እናደርጋለን። ዋካንዳ ፎሬቨር። አንተ ዋጋ እንሰጠ። እኔ ገና ይቼ እኮ ነው የምፈርደው። እኔ አንበሳ አታማምንብሻለሁ እኮ የኔ ነብር ነሽ። እኔ ነኝ አንበሳው። እሺ ሴት አንበሳ። እሺ ወንዱ አንበሳ ነው። ወንዱ በይኝ። አቤት። ለማንኛውም ዛሬ ላንዴር ነው ከእናንተ ጋር ተነስቶብናል። እግዚአብሔር ቤተሰብ ቻው በቃ። እና በጣም እንወዳችኋለን፣ እናከብራችኋለን። ፈታ እያላችሁ እስካሁን ለቆያችሁ ሰዎች እኛም በጣም ቢግ ሪስፔክት ላቭ ምናምን አለን። ይኸው ልለቅልሽ እኮ ነው ቀስ በል ይኸው። እና ቻው፣ መልካም ምሽት፣ ፒስ። ይመቻችሁ፣ አንቺም ይመችሽ። እሺ ተጠጋሽ በቃ ቻው ቻው።